እንደ እግዚአብሔር ነን፣ አንድ አይነት ነን የሚሉ ሰዎች እንግዲህ ሰሞኑን በሶሻል ሚዲያ ላይ በስፋት ታይተዋል ወይም መነጋገሪያ ሆነዋል። ይሄ ትምህርት ደግሞ አዲስ አይደለም። ከዚህም በፊት ብቅ ይሉና ይጠፋሉ። አሁን ደግሞ እቺ እህታችን ኮኪ እና መሰሎቿ እነ ኃይሉ ዮሐንስን ጨምሮ ከሷም ጋር ያለው ነባም ያው ተመሳሳይ ነገር ሲሉ ሰምተናቸዋል። እኛም ደግሞ ልንነግራቸው ይገባል። እንደ እግዚአብሔር አይደላችሁም እንደኛ ናችሁ ልንላቸው ይገባል። እስኪ እንስማትና በነባ የተባለውም ሰው ደግሞ አዲስ የሆነ ደግሞ ሌላ ትምህርት አምጥቷል። እሱም ላይ ሀሳብ አስተያየታችን እንሰጣለን። እስከ መጨረሻ ተከታተሉን፣ ትጠቀሙበታላችሁ። አይ እኔና የኢየሱስ ልጅነት አንድ አይነት የሆነው አንድ ጥያቄ ልጠይቅ። አሁን ኢየሱስ ክርስቶስ የበኩር ልጅ ነው ተብሏል። የበኩር ልጅ ካሉት ተከታይ ልጆች አሉት ማለት ነው አይደለ? እግዚአብሔር እሺ፣ ጥያቄሽ ነው? ጥያቄ ኢየሱስ ክርስቶስ የበኩር ልጅ ነው። የበኩር ከተባለ ለምን የበኩር ተባለ? ብቸኛ ልጅ ከሆነ ኢየሱስ ክርስቶስ ብቸኛ ልጅ እንደሆነ መጽሐፍ ቅዱስ ነው የሚናገረው። በጣም በግልጽ ዮሐንስ ወንጌል ምዕራፍ 3:16 ላይ እግዚአብሔር አንድያ ልጁን ላከ ነው የሚለው። የተላከው አንድያ ልጅ ነው። እንግዲህ እንደሰማችኋት ነው። ኢየሱስና እኔ አንድ ነን፣ የበኩር ወንድሜ ነው፣ ልዩነት የለንም የሚለውን በአንክሮ ተመልከቱት። እነሱ ቤት ያለን አንድ የበኩር ሰው አንስታ ተመሳሳይ በቃ ልክ እንደዛ ማለት ነው ስትል ተመልክተናታል። በክርስትና የሥነ መለኮት ትምህርት ውስጥ መሰረታዊ የሆኑ የክርስቶስ መለኮትነትና የሰው ፍጡርነትን የሚያፈልስ የኑፋቄ ትምህርት እንደሆነ ይህ ሐሳቧ መታወቅ ስላለባት ይቺ ሴት መታረም አለባት። ፍጹም ይሄ መጽሐፍ ቅዱሳዊ የሆነ ትምህርት አይደለም። ከኢየሱስ ክርስቶስ ጋር ሰው ራሱን እኩል ለማድረግ ካሰበ በሁለት ምክንያት ነው። የመጀመሪያው ምክንያት ኢየሱስ ክርስቶስን ማዋረድ ወይንም ማሳነስ፣ እንደኛው አይነት ተራ ሰውነ ለማለት ከፈለገ፣ ሁለተኛ ነገር ደግሞ በትዕቢት ከተወጠረ ራሱን ከፈጣሪ ጋር ለማስተካከል ካሰበ። ሰይጣን በእርግጥ በመጀመሪያ ጊዜ ሰዎችን የጣለው በዚህ ሐሳብ ነው። በዘፍጥረት 3:5 ላይ እንደ እግዚአብሔር ትሆናላችሁ አላቸው። ዛሬም አንዳንድ ሰዎች እንደ እግዚአብሔር ነን ሲሉ እየሰማናቸው ነው። ስለዚህ እንደዚህ ያሉ ትምህርቶች ሕይወትን ገዳይ ስለሆኑ ሕዝበ ክርስቲያኑ እንደዚህ ያሉ ነገሮችን በጣም በጥንቃቄ በቀይ መስመር ሊመለከት ይገባል። በተለይ ደግሞ ይሄ የኒው ኤጅ እና የኪንግደም ኮቨነንት ፍልስፍናዎች እንደሆኑ ይታወቃል። በዘመናዊው ዓለም ሰውን አምላክ የማድረግ እኔም ክርስቶስ ነኝ የሚሉ ሰዎችን እንሰማቸዋለን። እንደዚህ አይነት ፍልስፍናዎች ምንጫቸው ሰይጣንና ሰይጣን ብቻ ነው። የዘፍጥረት 3:5 ሐሳቡን ዛሬም እያሰራጨ ዛሬም አንተ እንደ ኢየሱስ ነህ፣ አንተ እንደ እግዚአብሔር ነህ የሚል ሐሳብ አለው። ስለዚህ ሰው ከዚህ አይነት ክፉ ትምህርት ምን ማለት አለበት? መራቅ አለበት። ኢየሱስ ክርስቶስ ራሱን ባዶ አድርጎ የባሪያን መልክ ይዞ ሰው የሆነው እኛን ለማዳን እንጂ እኛን አምላክ ለማድረግ እንዳልሆነ መታወቅ መቻል አለበት። አንዳንድ ሰዎች ይሄንን ሁሉ አንስተው መጨረሻው ደግሞ ይሄ ነው ውጤቱ ብለው ራሳቸውን አምላክ ሲያደርጉ ተመልክተናል። ከዚህም የተነሳ በእንደዚህ አይነት ሁኔታ ላይ ሰሞኑን ከፍተኛ ክርክር ሲደረግና ወንድማችን ሜሎስም ደግሞ ነገሮችን በትዕግስት ለማስረዳት የሄደበትን ጥግ ማመስገንም
አስፈላጊ ነው ብዬ አስባለሁ። እህታችን ኮኪ ከእንደዚህ ያለ ይሄ ኑፋቄ ውስጥ ብትወጪ መልካም ነው። በጣም ልክ ያልሆነ ነው። አንዳንድ ነገር ስትናገሪም ሰምቻለሁ። ለምሳሌ ሁሉንም ባህሪ ተካፍያለሁ። ይሄ እኮ ደህንነት ስንማር በጣም ሕፃን ሆነን የተማርነው ትምህርት ነው። እግዚአብሔር ለሰው ልጆች ያካፈላቸው ባህሪያቶችና ያላካፈላቸው እርሱ ጋር ብቻ የሆኑ እንዳሉ ተምረናልና ከነዚህ ነገሮች አንጻር ብዙ መማር እንደሚጠበቅብሽ አስባለሁ። በዚህ ሐሳብ ላይ ይሄ ሰው ደግሞ ነቢዩ ወይም ነባ የተባለ ሰው ከእሷ ጋር የሚያስተምር ሰው አዲስ የሆነ ሰምተን የማናውቀውን ትምህርት አምጥቷል። እስኪ እንስማውና ለሱም አስተያየታችንን ደግሞ እንደዛ ከሆነ መንፈስ ጾታ አለው? አዎ ጾታ አለው። ወንድና ሴት ይባላል መንፈስ? አዎ ማስረጃ ስጠኝ። መንፈስ ወንድና ሴት እንደሚባል ጾታ እንዳለው። እሺ በጣም ጥሩ። እግዚአብሔር ሰውን ከፈጠረ ጊዜ ጀምሮ ቅድም እንዳልኩት ዘፍጥረት 1 ላይ የፈጠራቸውን በመልኩና በአምሳሉ የፈጠራቸውን ሰዎች ወንድና ሴት አድርጎ ፈጠራቸው ይላል። እንግዲህ እንደሰማችሁት ነው። መንፈስ ጾታ አለው የሚል ድርቅ ያለ ክርክር ወይ ደግሞ መጽሐፍ ቅዱሳዊ ማስረጃ አቅርብ ሲለው ሜሎስ ለማቅረብ አይችልም፣ ግን ግትር ሆኖ ሲከራከር ተመልክተነዋል። ይህም እንግዲህ ፍጹም መጽሐፍ ቅዱሳዊም እንዳልሆነ በደንብ መረዳት መቻል አለብን። በተለይም የትኛውም ሃይማኖታዊ የሆነ ፍልስፍናዊ ትምህርት ላይ መንፈስ ጾታ የለውም የሚል ትምህርት ነው የተማርነው። ከዚህም የተነሳ ይሄም ወንድም በፍጹም ከዚህ ስህተቱ መጽሐፍ ቅዱሳዊ ካልሆነ ትምህርቱ መውጣት አለበት። መንፈስ ረቂቅ፣ የማይታይ አካላዊ ወይም ቁሳዊ ቅርጽ የሌለው በመሆኑ እንደ ሰው ወይም እንደ እንስሳ ስጋዊ የጾታ መለያዎች ወንድ ወይም ሴት ልንለው የምንችለው እንዳልሆነ ይታወቃል። እሱ ግን ለመንፈስ ጾታ ሰጥቷል። ለመንፈስ ጾታ ሰጥቷል። ከዚህም የተነሳ ይህም ወንድም በዚህ ጉዳይ ላይ በፍጹም የስህተት ትምህርት ስለሆነ እያስተማረ ያለው ቢታረም መልካም ነው ላለው። እናንተም ሐሳብ አስተያየታችሁን አስቀምጡ። ተባረኩ።